እዚህ ጋር መተንኛ ታው ብሩኬ እንደዚህ አታድርግ፣ ይሄ ትክክል አይደለም፣ ይሄ መልካም አይደለም፣ አትከፋፉ፣ አንድ ሁኑ፣ ታረቁ። ያው ይሄን የምንለው እኛ ሁለቱን ስለምንወድና ተለያይተው እንዳይቀሩ በመፍራት ምናልባት አንዳንዴ ለኛ የማይታየኑ ችግሮች ለሰዎች ሊታዩ ይችላሉና ምናልባት ለብሩኬ ያልታየው ችግር ምናልባት ለኛ ታይቶ ሊሆን ይችላልና ብሩኬን እንደ ምክር ስንናገር መታችሁ እኛ ጋር እኛኝ ግንሳ ሃይሚ እዛ ስትረገጥ ስትሰደብ አዳሩን ሙሉ ሲያድሩባት እየዘቀዘቁ ምንድነው የምትሉት? ታፕ ኮፒ ሊንክ ሼር ላይክ እያረጋችሁ ታስረግጣላችሁ አይደል? እኛ እኮ እነሱ እንዲሆኑ እያልን ነው ዝም የምንለው እንጂ መናገር አቅቶን አይደለም። ሲቀጥል ደግሞ ብዙ ሰዎች ብሩኬን የምትነቅፍ ያለሽ ተሰርብ ያለሽ ትሉኛላችሁ። እስኪ በሞቴ የቱ ጋ ነው ብሩኬን መጥፎ ቃል የተናገርኩት የተሳደብኩት? በሞቴ የቱ ጋ ነው? የቱ ጋ ነው? እስኪ ንገሩኝ። የሚዲያን በሚዲያ ነው። ማንም ሀሳብ አስተያየት ሊሰጥበት መብት ነው። እዛ ጋ ሚዲያ ላይ አምጥተው የራሳቸውን ቪዲዮ የለቀቁት ማንም ሰው አስተያየት ቢሰጥበት ምንም ማለት አይደለም። እሺ ገባችሁ አይደለም? ከዛ ውጪ ከማንም በላይ እነሱ ሰላም ያርጋቸው ፈጣሪ አሁንም ቢሆን ማለት ነው። እኔ እነሱን አንድነት ነው የምፈልገው። ግን እዛ ጋር የብሩክ እህቶች ነን ለሚሉት ሰዎች ሃይሚን እንደዛ ሲረግጧት ሲሰድቧት ለነበሩ ሰዎች ግን ዝም ማለት ግን አልችልም። መልስ ይሰጣሉ ለነሱ። እሺ ብሩኬ እንዲዘቀዘቅ፣ ሙሽዬ እንድትዘቀዘቅ፣ ቤተሰብ እንዲዘቀዘቅ፣ ብሩኬ እንዲሰደብ፣ ክብሩ ዝቅ እንዲል ያደረገችው ማናት? እየተባባላችሁ እየተዛበታችሁ ሃይሚ ናት እየተባባላችሁ እየተሳሳቃችሁ አደረጋችሁ። እሺ ብሩኬ ለወንድሙ መኪና እንዲገዛ፣ ብሩኬ ለእናቱ ቤት እንዲሰራ፣ እንዲሁም ደግሞ ለራሷ ለሃይሚዬ ቤት እንዲገዛ፣ ቡቡዬ እንደዚህ ፏ ብሎ ፈሽ ብሎ እንዲኖር ያደረገችውስ ማናት? እስኪ ንገሩኝ ማናት? ሃይማኖት ታደሰ ትባላለች። ሃይሚ ታደሰ ንግስተ ሳባዋ ትባላለች። እሺ አዎ ተግባባን። ንግስተ ሳባዋ ሃይማኖት ታደሰ ትባላለች። ገባችሁ? እኔ ብሩኬ ያለ ሃይሚ፣ ሃይሚ ያለ ብሩኬ አያምርባቸውም ብዬ ማስብ ሰው ነኝ። ግን ደግሞ መከፋፈሉን ያመጣችሁት እናንተ ናችሁ። እኛ አንከፋፍልም። ተግባባን? በተለይ እዛ ጋ ሃይሚ ስትረገጥ ስትሰደብ ታፕ ሼር ኮፒ ሊንክ የምታረጊ አሽቃባጭ እያንዳንድሽ ዩቲዩብ ላይ መተሽ ደግሞ የምታሽቃብጭ ለላይክ ብለሻለሽ። ብዙዎች ማለት ነው አውቃለሁ። ብዙዎቻችሁ እናውቃለን። ተግባባን? ግን አንዳንዴ ለምንድን ነው ፍትሃዊ የማትሆኑት? ፍትሃዊ የሃይሚ ማነው የቡቡ እህቶች ጎበዝ ናቸው። የቡቡ እህቶች ሲጀመር ሃይሚ የምትባል እስቲ ንገሩ በማርያም ምን አርጋ ነው ቅማላም እያሉ የሚሰድቧት? ቅማላም ማይሉት ነገር የለም። እኔ እንኳን ሪከርዳቸው ተልኮልኝ ነው በውስጥ። እናንተ ምን አይነት ሰዎች ናችሁ? እስቲ የራሳችሁን ቅማል አራግፉ። መጀመሪያ ቅማላችሁን አራግፉ። ላይቭ ላይ ቁጭ ብላችሁ የሰው ሰው ከምታራግፉ ቅማላችሁን አራግፉ። ስሩ። እሺ ስሩ። እስኪ አይሰለቻችሁም? እኔ የሚገርመኝ ነገር እንደው ታድላችሁ ሰዓቱን እንዴት ነው የምታገኙት? ሰዓቱን እንዴት ነው የምታገኙት? ማለት ምን አይነት ሰዓት ሰው ቤት? ብዙዎቻችሁ አሁን ሰው ቤት የምትሰሩ ሰዎች ናቸው። አረብ ሀገር ቁጭ ብላችሁ ነው። ግን ሌሊት እንደዛ ቁጭ ብላችሁ አድራችሁ እንዴት ነው ጠዋት ተነስታችሁ ደግሞ የማዳመን ስራ ልትሰሩ ብትችሉት? እግዚአብሔርን እኔ በጣም ብዙ ልጆች ጭራሽ ማለት ነው። አንዷማ ከማዳሟ ልትጣላ ያለች ሴትም ዛሬማ ልጣላ ነበረ በእነሱም በሷ በቃ እንዲያራ ስራችሁን ስሩ አርፋችሁ። የተባረሩ ልጆችም አውቃለሁ
ታዲያ ምን ታርጋችሁ? ማዳም ልክ ናት። እግዚአብሔር ስራዋን ቁጭ ብለሽ ላይቭ እንድፈተፍች እኮ አይደለም ስንትና ስንት ብር ከፍላ የወሰደችሽ ስራዋን እንድትሰሪላት ነው። ስለዚህ ማዳም ብታባረርሽ ምኑ ነው የሚገርመው? ምኑ ነው የሚገርመው? ምን ይገርማል ብታባረር ማዳም? እግዚአብሔርን እንደዚህ ቁጭ ብላችሁ ስራ አሳሰሩ የሰው ስም ለማጥፋት ተሰብስባችሁ። ቅማልሽን መድኃኒዓለም መቼም አያራክፍልሽ። ቅማልሽን ያራክፍልሽ ልን ነበር፣ አያራክፍልሽ። ቅማላም ሀይሚ ብለሽ የተሳደብሽ ማለት ነው። ቅማላም አንቺ ነሽ። ይኸውላችሁ እኔ ልንገራችሁ፣ እናንተ ቁጭ ባችሁ ተሳደቡ፣ እነሱ ስራ እየሰሩ ደግሞ ከፍ እያሉ ነው። እሺ ከፍ እያሉ ነው። ተሰሚያለሽ? እያንዳንድሽ እነሱ ከፍ እያሉ ነው፣ እየሰሩ ነው ያሉት። እሺ የፈለጋችሁ እናንተ ግን ላይ ቁጭ ብላችሁ ሰዓታችሁን ጊዜያችሁን መስዋዕት አድርጋችሁ ዝም ብላችሁ ወሬ እያወራችሁ ጊዜ እያቃጠላችሁ ሰዓት እያቃጠላችሁ ከዛ 5 ሳንቲም ሳትይዢ ጊዜሽ ይደርሳል፣ እድሜሽ ይደርሳል። ሀገር ቤት ትገቢያለሽ፣ ብር የለሽም፣ እዛ መኖራችሁም እውቀት የለሽም። ንግድ ያለ እውቀት አይነገድም። በቀላል ብር ስራ አይሰራም። ብር አላጠራቀምሽም። በየጊዜው ከማዳም ቤት እየተባረረሽ በዚህ በዋይፋይ በወሬሽ ምክንያት። እነሱ ግን ሀይሚና ብሩኬ ማኑ ቤት አላቸው፣ መኪና አላቸው። ለቤተሰቦቻቸው መኪና ገዝተዋል፣ ቤት ገዝተዋል። አታስቡም እንዴ? እኔ እውነት ግን ማለት ነው እነዚህ ልጆች ብሩኬ እውነት ይሄንን እየሰማ ማለት ነው ብሩኬ ይሄንን እየሰማ የእውነት ብሩኬን ወዳችሁት ነው እንዴ? እንዲመስለው ነው እንደምትፈልጉት? እግዚአብሔርን እንደዛ ያስበን ብሩኬ እንዴ። እንደውም ብሩኬን ስለምጠሉት ነው ሀይሚን የምትዘቀዝቁና የምትሰድቡ። ምክንያቱም ሀይሚ ስትዘቀዘቅና ስትሰደብ ደግሞ ብሩኬን ለመጉዳት ብለው ሳይሆን እናንተን ለመጉዳት ብለው ግዴታ ብሩኬን ይዘቀዝቃሉ፣ ብሩኬን ይተቻሉ፣ ብሩኬን ይሳደባሉ። ለምን? እናንተን ለመጉዳት። እንደዛ ነው። ግን እሳ ብትወዱት የእውነት ወዳችሁት የእውነት እህቶች ብትሆኑ ግን ምንድነው የምታደርጉት? ሀይሚን ታከብራላችሁ። ምክንያቱም ብሩኬ እንዲከበርላችሁ። አረ ጊዜ አረ የሀይሚ እህቶች የሀይሚ እህቶች እኮ ማርያም ብሩኬን አይዘቀዝቁም እኮ። እንደው ምናልባት ይናገራሉ፣ ምናልባት እንደው ታው ከዚህ እንደዚህ እኔ ቀንደኛ የሚባሉ የሀይሚ እህቶች አሉ። ነቃልይ እነ ልጅ ሳኒ አሉ፣ ሌሎችም እነ መቅዲ። ግን ብሩኬን ሲሳደቡ ሲዘቀዝቁ ግን አይቻቸው አላቅም። ታው ብሩኬ እንደዛ አታድርጋት ሀይሚን ብለው ሲናገሩ እንጂ ሲዘቀዝቁ ሲዛደቡ የሱ መጥፎ ነገር እኔ እንጃ። በተለይ መጥፎ ቃል ሲሳደቡ አይቻላቅም። ለምን መሰላችሁ? ሀይሚን የምር ስለሆነ ውዴታቸው የምር ስለሆነ ለምን ሀይሚ እንዳትሰደብባቸው፣ ሀይሚ እንዳትዘቀዘቅባቸው። በዛ ላይ ደግሞ ሀይሚን ስለሚወዷት የሷን ምርጫና የሷን ውዴታ ስለሚወዱላት። ተግባባን? አዎ ትክክለኛ መውደድ ደግሞ ያ ነው። የወደዳችሁ የምትወዱት ሰው የወደደው መውደድ ነው። እናንተ ግን ጥላቻ እንጂ ፍቅር አይደለም ያላችሁ ከብሩኬ። በፈጣሪ ስም